ሚስትህን የምትወዳት ከነንከኗ ነው። በእናንተ መካከል ምንድነው? አብርሃም ሚስትህን ለመውደድ ከሷ ፐርፌክሽን ትጠብቃለህ ወይም አሪፍ እንድትሆን፣ ሁሉ ጊዜ ምርጥ እንድትሆን፣ ሁሉ ጊዜ ሳቂታ፣ ሁሉ ጊዜ ለአንተ ታዛዥ እንድትሆን። አየህ ያንተ ፍቅር በእንደዛ ውስጥ ነው ያለው። ሩታ ደግሞ ለአብርሃም ለባልሽ የምትገዢው እንዴት ነው? የሆነ ነገር ሲያጠፋ ዘለሽ ታንቂዋለሽ፣ ትማቻለሽ ምናምን። ምንም ያላጠፋ ቀን ምናምን ነገር አንቺ ያልሽውን ነገር የሰማ ቀን ደግሞ በቃ እንደ አንቺ ታዛዥ የለም። ኖ እንደዛ አይደለም። አንተ ሚስት ስለሆነች እየወደድካት ትኖራለህ። እሷ ደግሞ ባሏ ስለሆንክ እየተገዛችልህ ትኖራለች። በቃ ከተማ እየተገዛች ሲል ፈንጭባት አይደለም፣ ሴት በሴት ላይ አምጣባት አይደለም፣ እንደፈለግኩ ሁንባት አይደለም። በነገራችን ላይ ሰላም ጤና ይስጥልን ውድ ቤተሰቦች፣ እንደምንቆያችሁን ሁሉ ሰላም ሁሉ ሸጋ። እሰይ እንኳን ሁሉ ሰላም ሆነላችሁ። እግዚአብሔር ከክፉ ሊጠብቃችሁ ያሰባችሁትን ሁሉ ፈጣሪ ያሳካላችሁ። ከሀገር ውጭ ያላችሁ እንዲሁ በሰላም በጤና እንደሄዳችሁ ልፋታችሁ ፍሬ አፍርቶ ለሀገራችሁ ምድር እግዚአብሔር ያብቃችሁ እያልኩኝ ለዚህ ዩቲዩብ ቻናል አዲስ ሆናችሁ ላይክ፣ ሰብስክራይብ እንዲሁም የደወል ምልክቷን በመጫን ቤተሰብ መሆን ይችላላችሁ። ይመቻችሁ። ኧረ ተረጋጊ ነኝ። ተረጋግተሽ አውሪ። እኛ ምንም ልናደርግ አይደለም። እንዲያተንካይ ነው እንዴ? በቃ አውራኝ እንደሱ ነው። ችግር የለም። አንተ ተረጋግተህ አውራት ማውራት ያለው እኔ ይዤሽ ወረድኩት። እኔ ግን ሩታ መታስቀኝ ለምን እንደሆነ ታውቃላችሁ? ማለት እንዲነካሽ አትፈልጊም አይደል? በቃ ምንም እንዲያደርግ አትፈልጊም። ምንም በቃ ከሱ ጋር ምንም አይነት ንክኪ እንዲኖርሽ አትፈልጊም አይደለም? ከሱ ጋር አብሮ መሆን አይደለ? ይኸው ሲነካሽ የሆነ ምናምን ሲልሽ በቃ ሁሉንም ነገር በክፉ ነው የምትወረጉሚው። እያንዳንዱ አብርሃም የሚያደርገውን ነገር እሱ ካደረጋቸው ነገር ጋር እንደገና ደግሞ ወይም ደግሞ ለክፋትም አስቦ ያላደረገውን ለመልካም ራሱ አስቦ ያደረገውን ነገር ወደ ሌላ ነገር ለምን ትተረጉሚዋለሽ? አሁን መጎተቱ ምን ማለቱ ምንም የሚያጣላ ወይም ደግሞ እንደዚህ የሚያናድሽ ወይም የሚያነጫንጭሽ ጉዳይ አይደለም። ለምን ነገሮችን ቀለል ማድረግ እንደማትፈልጊ እኔ እንጃ። ይኸው ማለት አይንሽን እኮ ማየት ይቻላል። አይንሽ ውስጥ የሆነ በቀል፣ አይንሽ ውስጥ የሆነ በቃ የሚያሳርርሽ የሚያናድሽ ነገር እንዳለ ያስታውቃል። ስለዚህ የሆነ ነገር ደግሞ ትተሽዋለሁ፣ ከዛ ሰው ጋር ያለኝን ሪሌሽን አቁሜያለሁ። ከዚህ በኋላ ይሄ ሰው በእኔ ህይወት ውስጥ ምንም የሚያገናኝ ምንም የሚመለከተው ነገር የለም። እሱም የራሱን ህይወት እኔም የራሴን ህይወት ነው መኖር የምፈልገው። ብቻ የምፈልገው ህይወቴን መጥቶ እንዳይበጠብጠኝ ነው ብለሽ ደምድመሽ ከተቀመጥሽ መሆን ያለብሽ ምንድነው? በቃ ከዛ ሰው ጋር ምንም አይነት ግንኙነት እንደሌለሽ። በቃ የሆነ ጊዜ ላይ ህይወት ጀምራችሁ ነበር፣ የሆነ ሰዓት ላይ ፍቅር ጀምራችሁ ነበር። አሁን ላይ ያ ነገር እንዳሰባችሁ ሳይሆን ቀርቶ በቃ ተፋታችኋል፣ ተለያይታችኋል። መሀላችሁ የሚያገናኛችሁ ልጅ ስላለ ነው የምትገናኙት። እንደዛ ነው መሆን ያለብሽ። በቃ ሌሎች ሰዎች ትዳራቸውን ፈተው በልጃቸው ምክንያት ከቀደሙ ባሎቻቸው ጋር ተገናኝተው ልጆቻቸውን በሚያሳድጉበት መንገድ እንደዛ አይነት ፌሎሺፕ ነው አንቺና አብርሃም መካከል ሊኖር የሚገባው። ያን ካላደረግሽ በስተቀር ይሄው አይሆንም። በቃ ሩታ ይሄው ፊቷን እኮ አይኗን ማየት እኮ በቂ ነው። በቃ የሆነ ከውስጥሽ ያልወጣልሽ ከውስጥሽ ያልጣልሽው ነገር እንዳለ አይኖ። ግን ደግሞ እንደዚህ አይነት ነገሮች በህይወታችን ላይ መፍትሄ ማያመጡልን ከሆነ መጣል ነው ያለብን። በነገራችን ላይ እዚህ ምድር ላይ ያለ ሰው ትቶ እንጂ ይቅር ብሎ እንጂ የራሱ ላይፍ ላይ አተኩሮ እንጂ እናቴ ደስተኛ ሰላማዊ እንቅልፍ መተኛ ስለሚፈልግ እንጂ ስንቶቻችን በስንት ሰው እንደተጎዳ እናውቃለን። ይቅር ላንላቸው ስናያቸው እንኳን እንዴት ሊያደርገን የሚችል አይነት በደልና ጥፋት በህይወታችን ላይ ያጠፉብን ሰዎች እኮ አሉ። በትዳር፣ በጓደኝነት፣ በቤተሰብ እናት፣ አባት፣ እህት፣ ወንድም በእነዚህ ሁሉ በሚባሉ የቅርብ በሚባሉ ሰዎች በቃ 5 ነው 6 በማያልፍኝ እህት፣ ወንድም፣ አባት፣ ዘመድ፣ አክስት ምናምን ባል በሚባሉ በልጅም እንኳን ብዙ ነገራቸው የተበላሸ በዛ ሰው የተነሳ በሽተኛ እስከመሆን ድረስ የደረሱበት በጣም ብዙ ላይፍ ያሳለፉ ሰዎች ያሉበት ምድር ላይ ነው እየኖርን ያለ ነው። እነዛ ሰዎች ዛሬ ላይ እንዴት አለፉት ካልሽ ይቅር ብለው ትተውት በቃ ትቼዋለሁ ብሎት መፍትሄ አይሆንማ። እነዛን ሀዘኖች እነዛን ያስቀየመሽን እነዛን ነገሮች በውስጥሽ ተሸክመሻቸው የምትዞሪ ከሆነ በሽታ ነው የሚሆኑብሽ። ደስተኛ እንድትሆኚ አያረጉሽም። ተጨቃጫቂ ነው የሚያረጉሽ። ትክክል እንኳን ብትሆኚ አንቺን ጥፋተኛ ነው የሚያስመስልሽ። ምክንያቱም መልካም የሆኑ ነገሮች ሁሉ መልካም ሆኖ አይታይሽም። ምክንያቱም ያን ሰው ትጠይዋለሽ። በቃ ያ ሰው በድሎሻል፣ ያ ሰው አሳዝኖሻል፣ ያ ሰው አስለቅሶሻል። ስለዚህ የዛ ሰው መልካምነት ምንም ቢሆን እንደፈለገ ቢሆንልሽ እንደፈለገ ይወልሽ እኔ እንዴት ልበልሽ እንደ መሬት ቢነጠፍልሽ ያ ሰው ምንም ደስታ አይሰጥሽም። ስለዚህ ያለሽ አማራጭ እናቴ አንቺ ሰላም ስለሚገባሽ፣ እረፍት ስለሚገባሽ፣ ቆንጆ እንቅልፍ መተኛ ስላለብሽ፣ አምላክሽ ፊት በሰላም ተንበርክከሽ አመስግነሽ መነሳት ስለሚገባሽ ሁሉንም ነገር እርሻቸው። ከእግዚአብሔር ከሚያርቅሽ ከፈጣሪሽ የሚያርቅሽን ሰዎች ከህይወትሽ አስወጫቸው። ስለዚህ ወደ ፈጣሪ የሚያቀርብሽን ወደ ሰላም፣ ወደ ጤንነት፣ ወደ እረፍት ሊያቀርብሽ የሚችል ነገር ላይ ብቻ ነው ኢነርጂሽን ኢንቨስት ማድረግ ያለብሽ። ካልሆነ በስተቀር ሩታዬ በቃ ሁሉም ነገር ነው የሚያነጫንጭሽ። ልክ አብርሃም ሲነካሽ የሆነ ነገር በቃ ንዴት ውስጥ ምናምን፣ አዎ ጎርቶሻል፣ አዎ አሳዝኖሻል፣ አዎ በድሎሻል። እሺ ምን ይሁን
ምን እናድርግሽ? ምን አይነት መፍትሄ ነው የፈለግሽው? እሺ ንገሪ። ከመተው በስተቀር ከዛ ነገር ከመራቅ በስተቀር ሌላ መፍትሄ ሊሆንሽ የሚችል ነገር አለ? የለም። በቀል፣ መበሻሸቅ፣ ማሰደብ ምናምን መፍትሄ ሆኖሽ አያውቅም። ይሄው በየቀኑ እያጣላሽ ያለው። ስለዚህ መተውን ያለብሽ ነው። እኔም ባህሪን ታውቂያለሽ። ጭቅጭቅ ክርክር እኔ አልወድም። እዛ ቦታ ላይ ግን ልንደማመጥ አልቻልንም። አንቺ እነሱ ጋር በስነ ስርዓት ተረጋግተው ቁጭ ብለው ቢያወሩ ለትልቅ ሰው እኮ ምንም ችግር አልነበረውም። እነሱ የመሄድም ጉዳይ የለባቸው፣ እኛም የመምጣት ጉዳይ የለብንም። ገባሽ? ግን ተደማምጠን ልናወራ አልቻልንም። ገባሽ? እኔ የመጣሁበትን መንገድ ራሱ በነገራችን ላይ እኔ አሁን በሩታ ምን ያናደደኝ እንደሆነ ታውቃላችሁ? የዳኒና የሜሪ መምጣት የሆነ በቃ ሰላም እንደሚያወርዱላት እነሱ ከጎኗ በመሆኗ ከአብርሃም ጋር በቃ ምንም አይነት ነገር እንደማይፈጠር በሰላማዊ መንገድ ህይወታቸውን እንደሚመሩ በሰላማዊ መንገድ ልጁን መጥቶ እንደሚያይ ምናምን ለማድረግ አታስመስዩ። ዳኒና ሜሪን ወደ አንቺ ቤት መጥራትሽ ለምን እንደጠራሻቸው በደንብ አድርገን እናውቃለን። በቃ ያ ደግሞ ስለማያዋጣሽ ነው ተይ የምንልሽ የምንቆጣሽ ለዛ ነው። ትክክል አይደለሽም የሚሉሽ ለዛ ነው። በሌላ መንገድ አብርሃም እኔ ላይ አድርጎብኛል የምትዩን ነገር መካስም ካለብሽ ያን ነገር እንድክስሽ ወይም ደግሞ አብርሃም ላደረገብኝና ለበደለኝ ነገር ከሱ ማግኘት ያለብኝ ነገር ወይም ደግሞ እሱ መቅጣት ባለብኝ መንገድ መቅጣት አለብኝ ብለሽ መቅጣት ትችያለሽ። በነገራችን ላይ መቅጣት ማለት መበቀል አይደለም። መቅጣት ማለት የሰው ህይወት ላይ አደጋ መሆን ማለት አይደለም። በብዙ መንገድ አብርሃምን ማስተማር ትችያለሽ። አብሶ ሚስቱ ነሽ፣ አንድም ፍቅር ሳታጎይበት ለሚያደርጋቸው ነገሮች በትህትና እየነገርሽው እኔ ሚስት ላይ እያልሽ እየነገርሽው እነዛን ሁሉ ውጣ ውረዶች አብረን አልፈን ለኔ ይገባሉ። አንተ እኔን ማስተማር መምከር ሲጠበቅብህ በድካሜ ላይ ቆመ ለድካሜ ብርታት መሆን ሲጠበቅብህ ጥለኸኝ እንዴት ትሄዳለህ? እንዴት ሰዎች ሚስት አትወድህም፣ ሚስት ለአንተ ሪስፔክት የላትም፣ ለአንተ ምንም አይነት ቦታ የላትም፣ የማይገባ ቦታ ላይ የተገኘው ብሎ ሲመክሩ እንዴት ዝም ትላለህ? የልጅ እናት አይደለሁኝ ወይ? እነዛን ሁሉ ዋጋዎች አብረን የከፈልነው ዛሬ ላይ እኔን በሰዎች ለማሰደብ ሰዎች ስለኔ ክፉ ሲነግሩ ቆመ ለመስማት ነው ብለሽ እኮ በቀላሉ አይምሮን የሚነካ ንግግሮችን መናገር ትችላለሽ። ምክንያቱም መጽሐፍ ቅዱሳችን እንኳን በቀል የእግዚአብሔር ነው አይደል የሚለው? በቀልን ለእግዚአብሔር ነው የምንሰጠው። ጠላት ቢራብ አብለው ቢጠማ አጠጣው። አብርሃም ጠላትሽ አይደለም፣ የልጅሽ አባት ነው። የሆነ ሰዓት ደግሞ የሚገርም አፍቃሪሽ አንቺም በጣም የምታፈቅሪው ባልሽ ነው። እናንተ ጠላታሞች አይደላችሁ። ጠላት ቢራብ አብለው ቢጠማ አጠጣው ካለ አስቢው፣ ለልጅሽ አባት ደግሞ ምን ሆነሽ መገኘት እንዳለብሽ። አዎ ጎርቶሻል፣ እነሱን ነገር ወደ ጎን ትይዣቸዋለሽ። ለነሱ ነው መፍትሄ የምትፈልጊው። አየሽ፣ እነዛን ያደረገብሽን ነገር ትክክል እንዳልሰራ እስኪገባው ድረስ ደግሞም ይገባዋል። እውነተኛ ስሜትና እውነተኛ ፍቅር ያለበትን ትቶ አርቲፊሻል ህይወትን መርጦ እንደሄደ እንዲገባው ማድረግና ዘላለሙን እንዲጸጸት እድሜ ልኩን አንግሶሽ እንዲኖር ማድረግ ትችላለሽ። በነገራችን ላይ እናቶቻችን አሁንም ትዳር ውስጥ ያሉ ሰዎች ባሎቻቸውን በእንደዚህ አይነት መንገድ ነው የሚይዙት። ወንድ በብዙ ነገር ላይ ስልቹ ነው። ሚስት ለባሏ ትገዛ ብሎ እኮ ባል ደግሞ ሚስትን ይውደዳት ነው የሚለው። የምትገዢው እኮ ባሪያ ሁኝለት አይደለም። አክብሮት ተሰጫዋለሽ፣ የሱን ኃላፊነት ለራሱ ሰጫዋለሽ፣ የአንቺን ቦታ ራስሽ ትሸፍኛለሽ። እሱም ሚስትን ውደዳት ተብሎ የለ፣ እሱም ሚስት ባሏን ይውደዳት። እንዴት ካለ ክርስቶስ ቤተክርስቲያን እንደወደዳት ሚስትህን የምትወዳት ከነ እንከኗ ነው። በእናንተ መካከል ምንድን ነው? አብርሃም ሚስትህን ለመውደድ ከሷ ፐርፌክሽን ትጠብቃለህ፣ ወይም አሪፍ እንድትሆን፣ ሁልጊዜ ምርጥ እንድትሆን፣ ሁልጊዜ ሳቂታ፣ ሁልጊዜ ለአንተ ታዛዥ እንድትሆን። አየህ፣ የአንተ ፍቅር በእንደዛ ውስጥ ነው ያለው። ሩታ ደግሞ ለአብርሃም ለባልሽ የምትገዢው እንዴት ነው? የሆነ ነገር ሲያጠፋ ዘለሽ ታንቂዋለሽ፣ ትማቻለሽ ምናምን። ምንም ያላጠፋ ቀን ምናምን ነገር አንቺ ያልሽውን ነገር የሰማ ቀን ደግሞ በቃ እንደ አንቺ ታዛዥ የለም። ኖ እንደዛ አይደለም። አንተ ሚስት ስለሆነች እየወደድካት ትኖራለህ። እሷ ደግሞ ባሏ ስለሆንክ እየተገዛችልህ ትኖራለች። በቃ ከተማ እየተገዛች ሲል ፈንጭባት አይደለም፣ ሴት በሴት ላይ አምጣባት አይደለም፣ እንደፈለግኩ ሁንባት አይደለም። በነገራችን ላይ እኔ በቀደም ተናግሬያለሁ። ፍቅር ከሰጠ እጥፍ ድርብ ፍቅር ትሰጣለች። ሰላም ከሰጠ እጥፍ ድርብ ሰላም ትሰጣለች። ገንዘብህን ከሰጣት የምትፈልገውን ሁሉ ነገር አቅርባ ቆንጆ ነገር ታበላሃለች። ከዛ ውጭ ግን እንቃታለሁ፣ እሰድባታለሁ፣ ሰላማን እበጠብጣለሁ ካልክ አባቢ እማታቃቸውን በሽታ ትሰጣለች። ይሄንን እመን። በቃም አይታቸው የማታቃቸውን በሽታ እንዲህ በመደብ አድርጋ ታሸክማለች።
ሰማሽኝ ሲጀምር ለዛም ነው አሁን እዚህ ወጣ ነው ለምን ወጣ እያልሽ ስለሆነ ማለት በመጀመሪያ ደረጃ እኔ ትናንትና ስመጣ ሁላችሁም ቀልዳችሁ ቢን ሸኛችሁኝ አይደለ? ስለዚህ እኔ ብቻዬን ግን አንቺን ላገኝሽ ልጄን ላገኝሽ ነው የመጣሁት በአጠቃላይ ማለት ነው። ግን ምን ጉዳይ አለና ነው ደግሞ እኔ የምታገኘው? እሺ ታዩ አንቺን ላገኝሽ አይደለም ልጄን ላገኝ ነው የመጣሁት። ግን ስመጣ ሶስታችሁ የሚያደርጋችሁት ነገር ግልጽ ነው፣ ቪዲዮም ላይ ታይቷል አይደል? አንተ ዝም ብለህ አስቀምጠህ እንደሄድከው ዝም ብለህ ማግኘት እኔ ምናምን የምችል ነው እንዴ መሰለኝ? እሺ ታዩ እኔ አንቺን አሁን ስላንቺ እኮ አላወራሁኝም፣ ልጄን ላገኝ ነው የመጣሁት። እኔ አብርሃም ምስኪን በቃ ተሳስቶ ነው። እሺ የኔ በቃ አንጀት እበላለሁ ብሎ እኮ ነው በቃ እኔ አንቺን ላገኝ ልጄን ላገኝ ነው የመጣሁት ምናምን ሲል አጀሬት በቃ አየር ላይ ጥፍጥፍ የምትለው ልክ የትናንትናው ቪዲዮ ላይ ነገ ምን ይታወቃል ልጅ ወልዳችኋል ብላ ሜሪ ነገ ልትገናኙም ትችላላችሁ፣ ነገ አብራችሁ ልትሆኑ ትችላላችሁ ሲል ብድግ አለች አጀሬት። አይ ሩታ አሁን ላንቺንም እንዳገኘ ምንም የሚያናድሽ ነገር እኮ የለም። በቃ ማለት አብርሃም አሁን እኮ በሩታ ፊት ለፊት ላይ መሳሳትም አለመሳሳቱም ችግር እያመጣበት ነው። ተሳስተ የሆነ ነገር ካወራ የሆነ ነገር ትለዋለች፣ ሳይሳሳትም የሆነ ነገር ካወራ የሆነ ነገር ትለዋለች። ልጁ ምንም ማውራት እንዳለበት ራሱ ግራ እየገባው ነው። በቃ ችግር የለውም እንለፈው። ግን ደግሞ እኔ በማታ አልመጣሁም፣ እናንተ እንደምትሉት በሌሊት ወይ ቤትሽን አላንኳኳውም ወይ መጥቼ የረበሽኩት ነገር የለም። ትናንትና የመጣሁበት ሰዓት ምንም ቀን ነው ይናል በሌሊት መጥቻ አይደለም። ገባሽ? ምንም ሌላ ሁካታ ለመስጠት ካልሆነ በስተቀር የራስ ፕሮግራም የራስ ነገር እንዳለ ሁሉ እኔም የራስ ፕሮግራምና የራሴ ነገር አለኝ። ገባ? ከልጄ ባሻገር የራሴ የምላቸው ነገሮች አሉኝ። እኔ ሩት አሁን ይሄንን ነገር የመጣያ መንገድ ማድረግ ፈልገሽ ካልሆነ በስተቀር እንደ ምክንያት አቅርበሽ ምናምን ነገር በቃ ከሱ ጋር መከራከር የሆነ ነገር ፈልገሽ ካልሆነ በስተቀር ይሄንን ቀድመሽ መናገር አትችይም ወይ? እስከ ዛሬ 3 4 5 6 ወሩን ሙሉ ሲመጣ ምንም ያላልሽ ልጅ ዛሬ ላይ ይሄንን ማውራትሽ ምንድነው ጥቅሙ? ሁለቴ ሶስቴ ሲመጣ ሰዓትን አስተካክል በእንደዚህ ሰዓትና የበጠበጥከኝ ነው ማለት ትችያለሽ እኮ በቃ አከተመ። እሱም በዛ ሰዓት ይመጣል። ምክንያት ስታጪ ማጣላሽን ነገር መጣያ ወይም መከራከሪያ አታድርጊው። ልጅ ነው ታውቃለህ። ግን የበለጠ አሁንም አልበሰላችሁም ስነግራችሁ ማለት ነው። ይሄንን ሁሉ በህይወታችሁ እየወረደ ራሱ መብሰል አልቻላችሁ። አሁንም እንኳን ሁለታችንም አቆማችሁ ትከራከራላችሁ። እናንተኛ እኮ ጓደኛችሁ እኮ አይደለም እንዴ? ታናሻችን ናቸው አይደለም? ለምንድን ነው ቢያንስ እንኳን እኛን ማለት ነው? በነገራችን ላይ ትልቁ ችግራቸው እነሱ አብረው ሆነውም አልበሰሉም። አሁንም ይሄ ነገር ሁሉ ተፈጥሯል፣ መብሰል አልቻሉም። ሰው እንዴት ህይወቱ ላይ ይሄን የሚያክል ነገር ተበላሽቶበት ትዳር የሚያክል ነገር ፈርሶበት እንዴት ምን አድርጌው ነው በምን ምክንያት ነው ይሄ ነገር የፈረሰብኝ? እንዴት ነው ልጄን ያላባት እንዳሳድግ የሚያደርግ ነገር በህይወት ውስጥ የተፈጠረው? እንዴት ነው እኔ ትዳሬን ጥቼ ወደ ሌላ ሴት ጋር እንዲሄድ የሆንኩት? ምን አይነት ቀሽም ሰው ነኝ ብለህ አንተ እንኳን ራስን መመልከት እንዴት ያቅታል አብርሃም? ሰው ትልቁ ትምህርት ቤት እኮ ህይወት ነው። ህይወት ካላስተማረ ማን እንዲያስተምር ነው የምትፈልገው አብርሃም? አንድ ወንድ ልጅ ያለበትን ኃላፊነት እንዴት መወጣት አቃተኝ? እንዴት ትዳሬን መምራት አቃተኝ? እንዴት ትዳሬ ሲፈርስ ምንም ማድረግ አቃተኝ? ለምንድን ነው ከሚስቴ ጋር መስማማት የሚያቅተን? ለምንድን ነው የምትንቀኝ እሷ? ለምንድን ነው ለእኔ ክብር የሌላት? ለምንድን ነው የሆነ ነገር ሲሆን እንደ ባል ሳይሆን እንደሆነ እንደ ባዳ እየመጣች የምታንቀኝ? ለምንድን ነው በጥፊ የምትመታኝ ብለህ ራስን እንዴት አትመለከትም? ክፍተቶችን ማየት ስላቃተ ነው ህይወት እንደዚህ የተበጠበጠው። ሄርሜላ ጋር ሄደ የተበጠበጠው ህይወት እንቅልፍ ስለነሳ ሰላም ስለነሳ መሸሸጊያ አርጋሃት እንጂ ፍቅር ምናምን የሆነ ስሜት ውስጥ ገብታ አይደለም። አይ እዚህ ጋር አይምሮ ለሚጠይቅ ነገር እዚህ ጋር ሰዎች ለሚጠይቁ ነገር መልስ ስለሌለ ጭንቀት ውስጥ ስለሆንክ እዛ ውስጥ ሄደ ሰው አንዳንድ ሰው መጠጥ ውስጥ ሲጋራ ውስጥ እንደሚደበቀው አንተም ሄደ ሴት ስር ነው የተደበቀው። ሽሽት ውስጥ ነው የገባው። ህይወትህን ከማስተካከል ይልቅ እዛ ጋር ሄደ ምናምን ነገር አይምሮን የውሸት ነገር እየነገርከው ምንም እንዳልተፈጠረ ለአይምሮ እየነገርከው ከሄርሜላ ጋር በሸነኔ ማለት ነው የፈለግከው። እዚህ ጋር ዋጋ ከፍለ ዝቅ ብለ እንደ ባል ታግሰ ሚስትህን ነገሮችን ቁጭ ብላችሁ በትክክል እያንዳንዷን ፖይንት ጠቅሳችሁ ተነጋግራችሁ ትዳራችሁን ማስተካከል ትችሉ ነበር። አንድም ያን አላደረጋችሁም። ሩታም ያደረገችው ነገር የለም፣ አብርሃምም ያደረገው ነገር የለም። ይሄ ማንክደው ጉዳይ ነው። መች ነው የምትበስሉት? በምን እናብስላችሁ? የሆነ ድስት ውስጥ አንከታችሁ ሰው ናችሁ፣ እዛ ውስጥ ገብታችሁ አትበስሉ። ከበሰለ የሚበስለው ስጋችሁ ሳይሆን ጭንቅላታችሁ ነው። ጭንቅላታችሁ ደግሞ በዚህ ሁሉ ጥንቅጥ ውስጥ መብሰል ካልቻለ ቆም ማለት ካልቻለ ችግር ያለባችሁ እናንተ ናችሁ። ተነጋግሮ መግባባትና እኮ ወደሚቀጥለው መሄድ እኮ ትልቅ ነገር ነው የሰው ልጅ ማድረግ ያለበት። አሁንም ምንድነው ልጅ አሁን እሺ በቃ ሁለታችሁም አንተም የራሴ በቃ አልፈልግም ከሷ ጋር መኖር አልክ፣ አንቺም አልፈልግም አልሽ፣ ተለያያችሁ። በቃ ምንም አላልንም። ብዙ ነገር ለማስታረቅ ሞከረን፣ ብዙ አለን፣ ብዙ ነገር ተሰራ አለፈ። አሁን ግን ይሄ ልጅ ደግሞ ኢሹ ሊሆን አይገባም። እሱም የማግኘት መብት አለው፣ አንቺም ደግሞ እናት ነሽ። ይሄ ነገር እነሱ አሁን የማይሆን ነገር እንዲህ አታድርጊ ስላሉሽ ነገሽን ነው የሚያበላሸው። ያ ነገር ነው የምልሽ። ገብቶሻል አይደለ? እኔ ግን ሩታ ማለት ነው ማለት ይሄ ነገር በልጅሽ መካከል አብርሃም ጋር ሰላም ካልፈጠርሽ ሊያጋጭሽ እንደሚችል ታውቂያለሽ አይደል? ሰላምሽን ሊበጠብጥሽ እንደሚችል አላሳይም ባልሽ ቁጥር ላይ በመጣ ቁጥር በሰዎች ባሰደብሽ ቁጥር ከሱ ጋር ጥል ውስጥ እንደምትገቢ ታውቂያለሽ። አየሽ፣ ይሄ ነው ሰላምሽን እየበጠበጠ ያለው። አንቺ ነበርሽ ቀድመሽ ልጁን የሚያይበትን ቀንና ሰዓት
አስተካክለሽ በዛ ሰዓት መጥቶ እንዲያይ በቃ ሰላሙን ሽኩ አከተመ። በቃ ይሄን ማድረግሽ ብቻ ሰላምሽን መለሰልሽ፣ ሰላምሽን ሰጠሽ ማለት ነው። አይ ሰላምሽ ያለው በአንቺ እጅ ነው። ሰላምሽን ሰዎች አይደሉም የሚሰጡሽ፣ ሰላምሽን ሰዎች አይደሉም የሚበጠብጡት። ልጁ ማየት ከፈለገ ፕሮግራም ሰዓት አለ ምናምን ኦኬ ይኑር። ሲመጣ የሚያላግጥበትም ሰው የማይሆን ነገር የሚያደርግበትም ሰው መኖር የለበትም። ያ ነገር አንቺ ማስቆም አለብሽ። ልጁና በቃ ልጅና አይፈልከው ልጅና አይታ ሂድ በቃ ከኔ ጋር ያለህን ነገር ጨርሰሃል ማለት ትችያለሽ አንቺ። እኔ ያልኩት ሁለታችሁ ተነጋገሩ። እኔ ከማለት በቃ ከዚህ በላይ እነዚህ ልጆች እንዴት ይሆኑልሽ? የምሬን እኮ ነው። ወንድሞቹ ናቸው። ይሄው ያንቺ ሰላም እንትኝበትን ከሱ ጋር ግጭት ውስጥ እንዳትገቢ ሊያደርግሽ የሚችል ነገር እየነገሩሽ ነው። አንድ ላይ መሆን ካልፈለግሽ፣ መታረቅ ካልፈለግሽ ተለያይታችኋል፣ መብትሽ ነው። ልጅሽን እንዲያይ ብቻ አድርገሽ በቃ ከሱ ጋር ያለሽን ነገር መዝጋት ትችያለሽ ካሉሽ እናቴ ምን ጸብ ውስጥ አስገባሽ እናቴ? በቃ ከተመኩ ገብቶሻል አይደለ? ምንም ቢሆን ልጅሽን እያሳደግሽ ነው ያለሽው። እሱም ደግሞ የአባትነት ግዴታ አለበት። በአሁኑ ሰዓት እኔ ከዚህ በፊት ደጋግሜ ነበር ይሻላል ቢቻል አንድ ላይ ማሳደግ ልጃችሁ ግን ካልሆነ ግን በፍቅር ልጅ ማሳደግ ይቻላል። ተለያይቶ በፍላጎቷ በዚህው በእናንተ ፊት ይኸው ዛሬ በዚህ ቀን እና በዚህ ሰዓት ተበላይ ከዛ ውጪ ሰዓት በቃ ከተመኩ አልመጣም። ትንገረኛው በቃ አልችልም። ምክንያቱም ፕሮግራሜን ሴት አፕ አላረኩማ። ምን ችግር አለው? ንገሪኝና ያው እንድመጣ እኮ ነው። ከዚህ በኋላ አንቺ በነገርሽ አትጋተታ። እሷ በቃ በፈለገች ሰዓት ላይ ነገ ከነገ ወዲያ አውጥታ ፕሮግራሟን በዚህ ሰዓት የሚመቻትን ታድርገው። አንተ ደግሞ እዚሁ ሁሉ ነገር በአንዴ ካልሆነ አትበላ። በቃ ትንገር እሷ በፈለገች ሰዓት ትንገር። ምን 1 2 ቀን 3 ቀን ሳምንት ባታዩ ልጅን አትሞት ምንም አትሆንም። የሰው በር ራሱ የላቸውም እንጂ ጭራሽ ውጣ እኮ ነው እያለኝ ነው። ውጡ በር ከፍቶ ውጡ። እንደዛ ይሄንን እንደሚሆን የሆነ ነገር ቆይ ግን ሩታ አንቺ ነገር እንዳይቀሽ የምሬን ነው ቁም ነገር። አሁን ይሄን እነሱ አንቺ ጋር ሲኖሩ አብርሽ እንደሚመጣ ልጁን እንደሚያይ ምናምን ታውቂያለሽ አይደል? ይሁን ከዚህ በፊት የሆነ ውዥንብር ተፈጥሯል በእንደዚህ አይነት ጉዳይ ይሄን ነገር እንደሚፈጠር ታውቂያለሽ። ስለዚህ እነሱ እንዲኖሩ ስትፈቅጂላቸው ጸብን እየጋበሽ እንደሆነ ወቂ ስነግርሽ ማለት ነው። ምክንያቱም ጸብ ይፈጠራል። ምህቴ መታ ኖራ ምንም ኖርማል ነገር ነው። እኔ ሩታ ማለት እንድንቆጥር አታርጊ። ምክንያቱም ከአንቺም ከሱ ጋርም ጥፋት መቁጠር መፍትሄ ሆኖ አያውቅም። መፍትሄም አምጥቶላቸው ስለማያውቅ ነው እኮ ዝም የምንለው እንጂ ደስታ ሲመጣ እንደዛ የምታደጊው ከአብርሃም ጋር ለመጣላት ነው። ዳኒም ስትጠሪው ከአብርሃም ጋር ለመጋጨት ነው። ሜሪንም የጠራሻት ከአብርሃም ጋር ለመጋጨት ነው እንጂ ሰላም ለማውረድ አይደለም። በቃ ይሄን ታውቂዋለሽ። አብርሃምን ጋር ልትገናኝ የምትችው በዚህ ልጅ ምክንያት ነው። ይሄ ልጅ ደግሞ ያለው የት ነው? አንቺ ጋር። ስለዚህ አብርሃም ልጁን ሊያይ የሚመጣው የት ነው? አንቺ ጋር ነው መጥቶ የሚያዩ። ስለዚህ እነዚህ ሰዎች ትጠሪያቸዋለሽ። አብርሃም በሚመጣበት ሰዓት ምናምን ግጭት ጥል የሆነ ነገር ይሁን እኮ ከነዛም ሰዎች ጋር ይሁን ከነዛም ሰዎች ጋር እኮ ሁኚ፣ ቤትሽ የሚምጡ እንደፈለጉ ይሁኑ። ግን ልጁ ላይ ሲመጣ ልጁን ገብቶ በነፃነት አይቶ እንዲወጣ ካላደረግሽው ሆን ብለሽ ነው የምትጠሪያቸው ማለት ነው። ምክንያቱም የሚመጡት ሁሉ ደስታ እንኳን መጥቶ አብርሃምን ሲሳደብ ነበር እኮ። እነ ዳኒ እና ሜሪ ከድሮም ይሳደባሉ። ከድሮም በአንቺና በአብርሃም መካከል ችግር እንጂ መፍትሄ ሆኖ አያውቁም። እነሱ ምንም አዲስ ነገር የለውም። ለዛም ነው ድጋሚ እንደገና የጠራሻቸው። የምትጠሪው እንዳለ አብርሃምን የሚጠላልሽን እንጂ አብርሃምን የሚወድ ሰው አይደለም። አብርሃምን ሊሰድብልሽ የሚችል እንጂ ከተንኮልና ከክፋይ ስራ ጎን ሊቆምልሽ የሚችል ሰው እንጂ የምትጠሪው መፍትሄ ሊሆንልሽ በሁለታችሁ መካከል እርቅ እንዲፈጠር ሊያደርግ የሚችል መስማማት እንዲመጣ አብራችሁ መሆን እንኳን ባትችሉ አብራችሁ ልጆቻችሁን በሰላማዊ መንገድ ማሳደግ እንድትችሉ ሊያደርግ የሚችል ስምምነት በመካከላችሁ እንዲመጣ የሚያደርግ ሰው መርጠሽም ጠርተሽም አታውቂም። ለምንድን ነው ትላልቅ እህቶችሽን፣ አባትሽን፣ እናትሽን ማትፈልጊው? እነሱ ለእንደዚህ አይነት ነገር ከአንቺ ጋር ይተባበሩ አይደል? የስጋ እህትሽ፣ ወላጅ እናትሽ፣ ወንድሞችሽ ለዚህ ነገር ተባባሪ አይሆኑ ታውቂያለሽ። ምክንያቱም ሀገራቸው ላይ ከአብርሃም አባትና እናት ጋር በሰላማዊ መንገድ ተከባብሮ ነው የሚኖሩት። በእናንተ በማይረባ በዚህ ተራ ወሬ እነሱ ገብተው እንደገና ስንት ዘመን አብሮ ከኖሩት ሰዎች ጋር ወዳጆቻቸው ጋር የሚጣሉበት ምንም አይነት ምክንያት የለም። ስለዚህ እናንተ እንደጀመራችሁ እናንተ ጨርሱት ነው በቃ። ሌላ አዲስ ነገር የለም። መልካምነትሽን ነው ይኸውልሽ፣ እህትሽን ብትሆን እኔ እሱ መልካምነትሽን ልትፈልግ ትችላለች አይደል? በዚህ መልኩ ግን አይደለማ። አንቺን እየጎዳሽ ባለ ነገር ላይ ሳይሆን እየጠቀመሽ ቢሄድ ነው የሚሻለው። ዳኒም ቢሆን በሰዓቱ አልጠቀመሽም እኮ ምን እንደተፈጠረ ታውቂያለሽ። እርግጠኛ ነሽ? የምር? ስለዚህ ከአብርሽ ጋር መለየቱን ፈልገሽው ነበር ማለት ነው? ማንም መጥቶ እዚህ ጋር የማይሆን ንግግርም ሆነ ዲስሪስፔክት ሲያደርገኝ እንዳትናገሩ ወይም ደግሞ ማነው በስነ ስርዓት እንድታወሯት ፈልጋለሁ ያሉት እንጂ ማንም እኔ እኮ የሚያስቀኝ የት ነበሩ ያኔ እነ አቤላ ምናምን እነ ቡራ ብዙ ነገር ሲቀባጥሩ የት ነበሩ ነው? የት ነበሩ? አሁን መጥተው በቃ ነገሮች ከተበላሸና ካለቀ በኋላ ማስተካከል እንደማይችሉ ስለሚያውቁ አንቺና አብርሃም መካከል ጸብ እንጂ ከዚህ በኋላ ሰላም እንደማይፈጠር እርቅ እንደማይፈጠር ስለሚያውቁ ነው የመጡት እንጂ
ያኔማ በትኩስ ሰዓት ቢመጡ ኖሮ ሰው እነሱን ስለሚቀየማቸው ሰው እነሱን እንዴት ታረጋላችሁ እንዴት አታስታርቋቸውም የሚል ነገር ስለሚመጣ እነሱ ደግሞ እናንተ ሰላም እንድትሆኑ በእናንተ መካከል ህቅ እንዲፈጠር ስለማይፈልጉ ያኔ አልመጡም። አሁን የመጡት እናንተን የባስ በደንብ ስለሚመቻቸው በሁለታችሁ መካከል ጸብ ተፈጥሮ ልጁን እንኳን እንዳያይ የሚያደርግ ነገር በሁለታችሁ መካከል መፍጠር ስለፈለጉ ነው የመጡት እንጂ ሰላም ፈልገው አይደለም። ያንቺን ሰላም ፈልገው አይደለም። ያንቺን ሰላም ቢፈልጉማ ዛሬ አልነበረም የሚመጡት። ዛሬ ነገሮች አልፎም ባይታብሶ አንቺም ጠንክረሽ በቃ ነገሮችን ለብቻሽ መጋፈጥ በጀመርሽበት ሰዓት አልነበረም የሚመጡት። ያኔ ነበር የሚመጡት። አዲስ አበባ ላይ እንደዛ ብቻሽን ስትሆኚ ነበር የሚመጡት። ሀገርሽ ላይ ቢሆን ውልደትሽ ሀገር ላይ ቢሆን እናትና አባትሽ ያሉበት ሀገር ቢሆን እኮ ችግር የለውም። እዚህ አዲስ አበባ ላይ ብቻሽን በሆንሽ ሰዓት መች መጡ? ማርክ ብቻ ነበር ከጎንሽ የነበረው አይደል? ይሄ እኮ ቀላል ነው እኮ። አልጎድኙም ለምትዩ ነገር መጉዳት ማለት የሆነ ስጋዊ ነገር አይደለም እኮ፣ ወይ መምታት ወይ የሆነ ነገር ምናምን ማቁሰል እኮ አይደለም። ይሄው ከዚህ በላይ እንዴት ይጉዱሽ? ትዳርሽን ስለማትፈልጊው ነው እንጂ አንቺ ትዳርሽን ስለማትፈልጊው ነገሩ እነሱም ትዳርሽን እንዳትፈልጊ ወይም ትዳርሽ ሰላም እንዳይሆን ማድረጋቸው ላንቺ አለመጎዳት ሊሆን ይችላል፣ ግን በደንብ ነው የጎዱሽ። ከዚህ በኋላ ግን ባንቺ ፍላጎት ባንቺ መስመር ባንቺ ተነደምሻለሁ። ምንም ችግር የለውም። በቃ ላይፌን እኖራለሁ፣ ላይፍሽን ትኖሪያለሽ። ልጅን ማየት ባለብኝ ሰዓት መጥቼ ልጅን ታሳይኛለሽ። እሱ እኔ ፍላጎት አይደለም፣ ባንቺ ፍላጎት አንቺ በምትፈልጊው ቀን በቃ እኔ ማየት ብቻ ነው የምፈልገው። ሌላ ነገር ማለት ነው ልጁ በራሱ ማለት ነው። ይኸውልህ አብርሽ ምን አለ መሰለህ፣ እናንተ አልገባችሁም ሁለታችሁ። ልጅ ማለት ነው አባቱም ይፈልጋል እናቱም ታስፈልገዋለች። ይሄ ማለት አሁን አድጎ አታድግም የሆነ አይሆንም የማይሆን ቦታ ላይ ነው ያለው ብላችሁ ብትከለክሉት እንኳን ልጁ ማለት ነው ውስጡን ከማስቆም ወደ ኋላ አይልም። አሁን ስለማያውቅ ልጅ ስለሆነ የእናት እንትን ግዴታው ነው ሲጀመር። ግን እያደገ ሲመጣ እናት አሁን አባቴ ለምን እንኳን ብትለው አባቴ የት ነው ብሎ ያስጨንቃል ልጅ ለእናቱ። ስለዚህ ያ ነገር በቃ እባካችሁ ይግባችሁ ነው የምለው እኔ። ችግር የለውም ይገባናል። ከዛ በኋላ ያው ልጁን ባክግራውንዱ በደንብ ያጠናል። የሚፈልገውንም በኋላ በደንብ የምናየው ይሆናል ማለት ነው። ማንም ይወደውን ማንም ይጠላውን፣ ማን ሪስፔክት ሲያደርገው፣ ማን ሲንከባከበው፣ ማን ሲፈልገው፣ ማን ሲፈልገው እንደነበረ አረ ሩታ አትሳሳቸው። አሁን በጣም እየተሳሳትሽ ነው። ጭራሽ ሌላ ግብዳ ስህተት ውስጥ እየገባሽ ነው። እንደገና ልጃችሁ አድጎ ምናምን እና የእናንተን ጥልና ንትርክ እንዴት ስትሆኑ እንደነበረ እንዴት እዛ ስትግማሙ እንደነበረ ተመልሶ የእናንተን ቪዲዮ እየበረበረ ማን ነበር ከጎኔ የነበረው ምናምን የሚል ነገር ውስጥ ልጅ የሚገባ መሰለሽ እንዴ? አረ ተይ። ሲጀመር ግዴታችሁ ነው ልጃችሁን መንከባከብ፣ ከልጃችሁ ጎን መቆም፣ ለልጃችሁ የሚገባን ነገር ማድረግ ግዴታችሁ ነው። ካልሆነ ማን ወለዳውላችሁ? እሱ አይደለም ልጁ ጉዳዩ። ለዚህ አሁን ለልጁ ሲያድግ እሱ አይደለም ጉዳዩ። ግን አብራችሁ መሆን እንዴት አልቻላችሁም? እንዴት አብረው መቀጠል አልቻሉም? እንዴት እኔን አንድ ላይ ሆኖ ማሳደግ አልቻሉም? ተለያይተው እንዲቀሩ ያደረጋቸው ምንድን ነው? እኔ እንኳን ምክንያት ሆኜ እንዴት ይቅር ለእግዚአብሔር ተባብለው ለኔ ሲሉ እንኳን ለምን ዋጋ መክፈል አልፈለጉም? ምን ሆኖ ነው ራስ ወዳድ የሆኑት? አይ አንቺ እንዳልሽው ወደኋላ ተመልሶ አሁን ስትሰሩ የነበራችሁትን ቪዲዮ ምን ስትሉ እንደነበረ ያኔ እሱን እርጉዝ ሆነሽ የደረሰብሽን ከዛ ደግሞ ከተወለደ በኋላ ደግሞ እንደገና የሆንሽውን አባቱ አንቺን ያደረገውን እናትየው እንደገና አባቱን ያደረገችውን እንደገና ሲመለከት ምንድን ነው የሚለው? አንቺም ልክ አሁን ትክክል ስትሰሪ እንደነበረ ለልጅሽ ዋጋ እንደከፈልሽ ነው። አሁን እኮ ግዴታ ሁኔታው ነው እኮ ዋጋ ያስከፈልሽ። እናትነት የሚባለው ነገር በዚህ ልጁ ባለበት ስቴጅ ግዴታ ስለሆነብሽ እኮ ነው። ምንም አማራጭ የለሽም። ምንም ለአብርሃም እንካ ብለሽ አሰጭው አጠባው ልጁን። ኧረ ተይ ሩታ ተይ። ምንም በዚህ ደረጃ እንኳን አትጃጃይ። በቃ በዚህ ሰዓት ለልጁ አንቺ ስለምታስፈልጊው ነው ልጁ ከአንቺ ጋር የሆነው እንጂ ልጁ አድጎ 5 6 ዓመት 7 ዓመት ቢሆን እኮ ችግር የለው። አንቺም ጋር እሱም ጋር በቃ እንደፈለገው ነው ማደግ ይችላል። በአሁን ሰዓት ግን አንቺ ስለምታስፈልጊው ነው አንቺ ጋር የሆነው። ለልጅሽ የምትከፊውን ዋጋ ደግሞ የምትበሳጭበት አይደለም፣ የምትናደጅበት አይደለም። እንዴት እንዲህ ዋጋ ከፈልኩበት የምትይው አይደለም። ለልጅሽ ዋጋ መክፈልሽ ከአብርሃም ጋር ሊያጣላሽ አይገባም። እንዴት ሰው ለልጁ ዋጋ ከፍሎ እንደገና እኔ እንደዚህ ዋጋ እየከፈልኩ አረ አይሆንም። እንደዛ ደስ ነው ሊልሽ የሚገባው። ገና ስንት ዋጋ ትከፊ የለ እንዴ? እንደውም ኢትዮጵያዊ እናትና አባት ልጁን እስከ 40 ዓመት የሚሸከም ሰው ቢኖር ኢትዮጵያ አይደል እንዴ? ጨርሰናል፣ ችግር የለውም። አንተም ሪስፔክት እንድትደረግ ከፈለክ ሪስፔክት የሚያደርግን ሰው ሪስፔክት አድርገው። እንዴት አመሰግናለሁ ሁላችሁም። ቻው። ቆይ ሲጀመር ምን አገባው አብርሃም ዳኒና ሜሪን ሪስፔክት የሚያደርገው? ከዚህ በፊትም ለትዳሩ ችግር የሆኑበት ሰዎችን የሚሰድቡትንና የሚንቁትን ሰዎች ለምንድነው ሪስፔክት የሚያደርጋቸው? ምን አገባው እሱ? አንቺን ሊያገኝ በመጣበት ከነሱ ጋር ያገናኘሽው ጥል ውስጥ መከቸው አንቺ። ለምንድነው ከነሱ ጋር እሱ ሪስፔክት ውስጥ ምን ውስጥ የሚገባው? ምንድናቸው? የወለደው ካንቺ የወለድሽው ከሱ በቃ ያገባው አንቺን። ስለዚህ እዛ ቤት የሚመጣውም አንቺ እኔም ብለ አይደለም ብለሽዋል፣ ልጁን ብሎ ነው የሚመጣው። ስለዚህ ልጁን አይቶ ለመሄድ የመጣ ሰው ለምንድን ነው ከነ ሜሪ ጋር ሰጣ ገባውስ የሚገባው?
መከባበር አለመከባበር ምኑ ናቸው? ምኑም እኮ አይደሉም። ሊያከብራቸውም ላያከብራቸውም የሚችለው እነሱ እንዲከበሩ የሚያደርጋቸው ደግሞ ስራቸው ነው፣ ንግግራቸው ነው፣ ሁኔታቸው ነው ሰው እንዲያከብራቸው የሚያደርገው። ምን እየሆንክ ነው? ስጨት ወንድ ልጅ አይደለ? በቃ ልጅን ትወዳለህ አውቃለሁ። ልጅ እግዚአብሔር ሰጠ። እግዚአብሔር ልጅ ቢሰጥ አሳደግ ከቻልክ አብረህ ታሳድገው ማለት ነው። ካልሆነ ግን ምንድነው እንደዚህ ነው? ወንድ ልጅ ነው እንደዚህ ነው እንዴ? ነገ ልጅ አድጎ እኮ አባቴ ማለት ነው ይችላል። ምን ለምን እንዴ? ወንድ ልጅ ነው ምን ሆነሃል አንተ? የጋሼ ልጅ ነው እኮ አቋም ኑሮ ቆፍጠን በል። ልጅህ ነው። የትም ምን የሚካድ ማን የሚክደው የትም ብትገባ የሚካድ ጉዳይ አይደለም። ስለዚህ ያንን ነው ልልህ የምፈልገው እኔ። እንደዚህ አትልፈስፈስ። ሲጀመር ከባድ ነው። ልክ ነው። የልጅ ነገር ያልፈሰፍሳል። ግን ቆፍጠን በል። በቃ ቆፍጠን ማለት ባለበት ቦታ ላይ ቆፍጠን በል። በነገራችን ላይ አብርሃም በፊት ባስጣቸው ዝም ባትላቸው መናገር ያለብን የምትናገር አይነት ሰው ብትሆን መጽሐፍ ቅዱስ ሰነፍን እንደ ስንፍናው መልስለት አይደል የሚለው። ከነሱ የባስክ አይነት ሰው ሆነ ብትመጣባቸው ኖሮ ስርዓታቸውን ይዛሉ። እንደዚህ የማይዳፈሩም የምሬን ነው የምልህ። ማንንም ወንድ የማይዳፈሩትን መዳፈር ነው አንተን የሚዳፈሩት። ይሄ እንደማያደረግከው አንተ ነህ። እነሱ ጎበዝ ምናምን እነሱ ጀግና ምናምን ሆኖ አይደለም፣ አንተ ልፍስፍስ ስለሆንክባቸው ነው። ይህንን ወቅ እህትና ወንድም አሪፍ ምክር መክረዋል። በቃ ሩታም አሪፍ እህትና ወንድም ነው ያለው። አብርሃም አንቺ እንደምትጠሪያቸው ሰዎች አይደሉም። አንቺ እንደምትሰበስቢያቸው ሰዎች አይደሉም። በቃ ህይወት የገባቸው ከህይወት ብዙ ነገር የተማሩ ሰዎች፣ ህይወት ውስጥም ያሉ ሰዎች እንደዚህ አይነት ምክርን ነው የሚመክሩት ለሰው። የበሰለ ሰው አነጋገር ይሄ ነው። አንቺ አንድም ቀን የበሰለ ሰው አጠገብሽ ነው አያውቅም። ወጠጤ ብቻ ነው የምትሰበስቢ፣ ሁሌ የሚሳደብልሽ ሰው የሚያንቋሽሽልሽን ምናምን። በቃ ከአንቺና አብርሃም መካከል ሰላም እንድትሆኝ የማይፈልግ ትርኪ ምርኪ ሰው እየሰበሰብሽ ነው የሁሉ ህይወትሽን ጣጣ ውስጥ የከተትሽው። ብቻ ይመቻችሁ። ሌላ ምን እንላለን?